እያንዳንዱ ነገር በጣም አመሰግናለሁ። በረከትሽን መቀበል ትችላለሽ። እኔ ለአንቺ ከሆነ ከሆነ ለእኔ ምላሽሽ ይሄ ከሆነ እያንዳንዱ ነገር በጣም አመሰግናለሁ። በረከትሽን መቀበል ትችላለሽ። እኔ ለአንቺ ክፉ አልመኝም። የነገ ህይወትሽ የተስተካከለ ይሆንልሽ፣ ጥሩ ሰው ይግጠምሽ። ይህ ነው ልልሽ የምችለው። ገባሽ? ምንም ስላንቺን ክፋት አልመኝም። ምንም አያግኝሽ። የልጄ እናት ነሽ። ልጄ ከአንቺ ጋር ነው ያለው። ይሄ ነው የምመኝልሽም ማለት ነው። ለእኔ ግን ለሰጠሽኝ ክብርም ለሰጠሽኝም ላደረግሽውም ነገር ስለ ሁሉም ነገር አመሰግናለሁ። እኔ ግን ለሰጠሽኝ ክብርም ለሰጠሽኝም ላደረግሽውም ነገር ስለ ሁሉም ነገር አመሰግናለሁ። እኔ ትችላለሽ። ባመነህና በየዋሃት ልቤ ላይ እንደፈለግ ተጫውተሃል። ስለዚህ እኔ ደግሞ አሁን ያለኝን ማንነትና አሁን ይህንን የምታያትን ሩታን የፈጠርካት አንተው ራስህ ነበር አይደለ? እሱንም ላይ ፈርሞ የኔና የእሷ ነገር እዚሁ ከት አድርጓል። ምክንያቱም እሷ እንደተበቀለችኝ እኔ እሷን መበቀል እፈልጋለሁ፣ ነገር ግን አላደርገውም። ምክንያቱም እኔ ወንድ ነኝ፣ የሴት እንትኖችን አልቀበልም ብሎ አለ ማለት ነው። እና ማለት ነው በቃ ፈረመላት። አብርሽና ሩታ ተለያይተዋል። ከዚህ በኋላ በጣም ያሳዝናል። ግን እኔ አሁን አንድ ነገር ማለት የምፈልገው ለአብርሽና ለሩታ በእናንተ ፍላጎት ያመጣችሁት ልጅ ለሱ ትንሽ እንኳን አታሰቡ። ሁለታችሁም እንደ ልጅ እየተጫወታችሁ ነው። አብርሽ ኦዲየንስ ሆይ ሆይ እያለህ ነው። ሩታ ደግሞ ወንድሞቿ አይደሉም ወንድሞቼ ናቸው ያለቻቸው ሰዎች ሆይ ሆይ እያሏት ነው ማለት ነው። እና አያሳዝናችሁም ወይ ቤቢ? በቃ ወሰናችሁ ማለት ነው። እኛ እኮ እንዲህ ሩታ እንድትቀና እኮ ነው እስካሁን ሆይ ሆይ እያልን የነበረው። ሪል አደረጋችሁት እንዴ? የምር እየተለያያችሁ ነው እንዴ? ፈጣሪ ሆይ ሀይ አይንሽ ነው በለኝ። አረ ደግሜ ልተኛ መሰለኝ ማለት በቃ ተለያያችሁ ነው። አብርሽ ድጋሜ እንድትመጣለን እንፈልጋለሁኝ። ፈርመ የሰጣህት ወረቀት ምንን በተመለከተ ነው? አላነበብክልንም። ፈርም ያለው ምናምን ነው ያልከው ማለት ነው። እና በእርግጥ ማለት የምደግፈው ነገር አንድ ነገር አለ። የሰው ልጅ መስማማት እስካልቻለ ድረስ ተነጋግሮ በፍቅር መለያየቱ ጥሩ ነው። ምክንያቱም ነገውን ያሳምራል ማለት ነው። ለምን መሰላችሁ? እነዚህ ልጆች ነገ በልጃቸው ብዙ የሚያገናኛቸው ነገሮች አሉ። ብዙ ሰዎች ፍርድ ቤት ለፍርድ ቤት እየዞሩ ሄደው ተፋተው፣ በሽማግሌ ተፋተው፣ በተለያየ መንገድ ተፋተው ልጆቻቸው ደግሞ ያስታረቋቸው ሰዎች ብዙ አሉ። ገባችኋል? እና ምን ልላችሁ ነው፣ እንደዚህ ይሆናል ብዬ አንድም ቀን አስቤ አላቅም። እውነት ለመናገር እኔ አብርሽና ሩታ አንድ ላይ እንዲሆኑ ፈልጋለሁ። ብዙ ነገሮች ልናገር እችላለሁ፣ ግን ሩታ ስለምታናድደኝ እንጂ በፍጹም ይሄ ነገር እንዲሆን አልፈልግም። ገባችኋል? እኔ ለምን መሰላችሁ? ለሁለቱ አላስብላቸውም። እነሱ እኮ ራሳቸውን ያውቃሉ። ራሳቸውን ማንኛውም ነገር ውስጥ ቢገቡ መውጣትም መግባትም ይችላሉ። እኔ ማስበው ለልጁ ማለት ነው። ልጁ አሁን ከዚህ በኋላ የሚገጥመው ህይወት በጣም ያሳዝናል። ገባችኋል? አባትና እናት ተለያዩ። እናት ሌላ ወንድ ታመጣለች፣ አባት ሌላ ሴት ያመጣል። በዚህ መሀል ልጅ እንግዲህ የሁለቱን ፍቅር በተለያየ መንገድ ነው የሚያገኘው ማለት ነው። በዛን ሰዓት ልጆች በጣም ይጎዳሉ። ለዚህ ደግሞ ምስክር አንዳንዶቻችሁ ብዙዎቻችሁ አላችሁ። አባትና እናታችሁ ተለያይተው የአባትን ፍቅር ለግል የእናትን ፍቅር ለግል የምታገኙ ሰዎች ማለት ነው። እና አንዳንዴ ምን አሰብኩ መሰላችሁ? ወደ ትዳርም ቶሎ ብሎ ዘው ብሎ መግባቱም ዋጋ እንደሚያስከፍል ነው። አብርሽና ሩታ በጣም ብዙ ሰው ተቃውሟቸው ነበረ ማለት በቤተሰብ በኩል እሷም ተይ ተብላ ነበረ። ብዙ ነገሮች ነበሩ። ኦዲየንስ እኛ ነን የዳርናቸው አብርሽና ሩታን። በቃ ወደድናቸው፣ ተጋቧል ማለት ነው። እና ብዙ አለ አይደለ ይመስለኛል የሁለቱ ፍቅር የላቸውም። በቃ ላይክ ኦዲየንስ ስለወደዳቸው አንድ ላይ እንዲሆኑ ስለፈለግን ኦዲየንስ ሆይ ሆይ ስላልናቸው ነው እሺ ብለው የተጋቡት እንጂ ፍቅር የላቸውም። ፍቅር ቢኖራቸውማ ማንኛውም ነገር ቢመጣ አይለያዩም ነበር። ገባችኋ? ያሸንፉት ነበር። አሁን እነዚህ ልጆች ማለት ነው ለምንድን መሰላችሁ ፍቅር የላቸውም ያልኳችሁ?
ገና ከተጋቡ ነው አንድ ላይ ከሆኑ ጀምሮ ጭቅጭቅ ብቻ ነው። አንድ ላይ መኖር ከጀመሩ ጀምሮ ማለት ነው ጭቅጭቅ ብቻ ነው የሚታይባቸው። ያ ምንድን ነው? በሰው ሆይታ የተሰራ ቤት ይፈርሳል። በቃ ይኸው ፈረሰ። አብረው መኖር ሲጀምሩ እሱ ለሷ እሷ ለሷ አልተመጣጠኑ። በሰው ሆይታ፣ በሰው ፍላጎት፣ በሰው ምርጫ ነበር የተጋቡት ማለት ነው። ለዛም ነው ይኸው የተፋቱት በቃ። ስለዚህ አንዳንዴ ሰው አግቢው አግባት የሚሏችሁን ሰዎች አትስሙ። የመሬ ነው የምላችሁ፣ ትጸጸታላችሁ። የራሳችሁን ውሳኔ ወስኑ። ነገ ማለት ነው እናንተ ብቻ አይደለም ከእናንተ የሚመጣው አካል ይጎዳል። እኔ አሁን አብርሽና ሩታ ምንም አያሳዝኑኝም። ልጁ ግን በጣም ነው አንጀት የሚበላኝ። ምናልባት ከአያቱ ያድጋል፣ ከአያቶቹ ያድጋሉ፣ ያሞላቅቁና ያሳድጉታል። በዚህ ወጥቶ በዚህ ገብቶ ልትሉኝ ትችላላችሁ። እኔ ግን ስለምን እንደማስብ ታውቃላችሁ? እናትና አባት አንድ ላይ ሆነው የሚሰጡት ፍቅር፣ አንድ ላይ ሆነው የሚያሳድጉት እንትን በገንዘብም አይገኝም። ማንም ደግሞ የእናቱን ቦታ አይተካም፣ ማንም ደግሞ የአባቱን ቦታ አይተካም። ስለዛ ነው ማወራላችሁ ማለት ነው። ግን አንዳንዴ ወላጆች የራሳችሁን ስሜት ብቻ እየተከተላችሁ ልጆች ላይ ተጽዕኖ አታድርሱ ነው የምለው። የምሬን ነው የምላችሁ። ወይ መጀመሪያ የምትፈልጉትን ሰው በስነስርዓት መርጣችሁ አግቡ፣ ወይ ደግሞ ቆማችሁ ቅሩ። በቃ ይቅር። ለምን ልጆች ይሰቃያሉ በእናንተ እንዴ? ወይ ትክክለኛ እናት ለልጅ ምረጥላት፣ ወይ ትክክለኛ አባት ለልጅሽ ምረጭለት። የሆይ ሆይታ የሰው እንትን አብርሽና ሩታ በቃ በቃለት። ከዚህ በኋላ ምንም ነገር የለም። አብረው የሚሆኑበት መንገድ በስነ ስርዓት ተቋርጧል። እንግዲህ አሁን ከዚህ በኋላ ጋሼ እንዲያድርግ ኤፊ እንዲያድርግ ቢኒ እንዲያድርግ ገለመኔ የሚባል ነገር የለም። ፈርሞ ሰጥቷታል። ቻው ቼልሲ።